ሰላም ጤና ይስጥልን ውድ የጆሮ ሚዲያ ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ጆሮ ሚዲያ ሁለትን ሰብስክራይብ በማድረግ ከ120 ሺህ በላይ ሰብስክራይብ ያለውን ጆሮ ሚዲያ አንድን ሰብስክራይብ አድርጋችሁ ሁለተኛውንም ቻናል ደግሞ ቶሎ ቶሎ የሚለቀቅላችሁ ቪዲዮ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ ልብ ሰባሪና አስደንጋጭ ዜና አልፋለሁ። እስከ ፍጻሜው ተከታተሉኝ። ኢትዮጵያ ውስጥ በየቀኑ እየተፈጠሩ ያሉ እጅግ አስደንጋጭና አስፈሪ ነገሮች፣ ግራ የሚያጋቡ ነገሮች ከዕለት ወደ ዕለት እየጨመሩና እየበዙ እየሄዱም ይገኛሉ። ዛሬ የሰማናቸውን ነገሮችን ማመን ከብዶናልም፣ ግራ እየተጋባንም እንገኛለን። ብዙ አርቲስቶቻችን ከዛሬ ነገ ትዳርን ማፍረስና ትዳርን ጥሎ መኮብለል ለተለት ስራቸውን ካደረጉና ትዳር እጅግ የተከበረ ነገር መሆኑ ቀርቶ አንድን ተራ ነገርና የታሰረ ነገር እንደ መፍታት ከቀለለ ኢትዮጵያ ውስጥ እጅጉን ሰነባብቷል። ብዙዎቻችን ይህንን ነገር በሰማን ጊዜ እጅግ ተደናግጠን ግራ ተጋብተን ምንድነው ኢትዮጵያ ውስጥ ያለ ጉድ? ኢትዮጵያ ውስጥ ትዳርን የሚያፈርስ ነገር ምን ተገኝቶ ነው? በየጊዜው ትላንት የሰማነው ነገር ሌላ፣ አዲስ ነገር እየተፈጠረ ሌትና ቀን እየቀጠለም እንደሚገኝ ብዙዎቻችን የሰማነው ጉዳይ ነው። ኢትዮጵያ ውስጥ አርቲስቶች ትዳር አይበረክትላቸውም ተብሎ ይታመናል። ምክንያቱም ትላንት አበድኩልሽ ሞትኩልሽ ያላንቺ ህይወት የለኝም ብሎ ያለ ሰው ከቀናቶችና ከወራቶች በኋላ ትዳሩን ፈቶ የራሱን ህይወትና መንገድ ሲጀምር ያየነው የሰማነው ጉድ ነው። ያንዳንዳችን ስናቅ ትላንት አብሮ የጀመሩ ልጅ የወለዱ ቀስ በቀስ ደግሞ ትዳር በቃኝ ከሷ ጋር መኖር ሰለቸኝ ሲሉ ይደመጣሉ። ለዚያ ደግሞ ብዙ አርቲስቶቻችን ምሳሌዎቻችን ናቸው። ነዋይ ደበበ ሚዲያ ላይ ቀርቦ አንድ ነገር ሲናገር ነበር። እኔ ትዳር አልተመቸኝም ብዬ ካልኩኝ ቀጥሎ ያለው ነገር ፍቺ እንጂ ተለማምጦና ለምኖ በግድ መቆየት አስፈላጊ አይደለም ሲል ይደመጣል። ሰላም ተስፋዬም ሌሎችንም ጨምሮ ስናያቸው እፀቤት አበበም እንደዚህ ስትል ትደመጣለች። ነፃነት አግኝቻለሁ ከዚህ በኋላ በረፍት እኖራለሁ ሲሉ ይደመጣሉ። እውነትም እንደሚባለው ትዳር እጅግ ፈታኝ ነገር ነው ወይ? ለምንድነው ኖርማል ወይም በፍቺ ነገሮች የሚጠናቀቁት? የብዙዎቻችን ጥያቄ ሆኖ ይከርማል። ዛሬ የሰማናቸው ነገሮች እጅግ አስደንጋጭና ልብ ሰባሪ እጅግ አሳዛኝ ሆኖ ይቀጥላሉ። ኢትዮጵያ ውስጥ ፍቺ በአርቲስቶች ዘንድ ለምን በዛ? የብዙ ኢትዮጵያውያን ጥያቄ ሆኖ ይከርማል። ዛሬ ላይ ትዳር መፍታት እጅግ ቀላል እንደሆነ በኢትዮጵያውያን አርቲስቶች ማየት በቂ ነው። ልጆቻቸውን ከወለዱ በኋላ ቀጥሎ ያለውን ህይወት ያላባት ሲያሳድጉ እናያለን። ዛሬ ደግሞ የሰማናቸውን ነገሮች ትዳር መቀየርና አዲስ ሰው ማግባቱ ሳይሆን ጉዳዩ ትላንት ካንተ ሌላ አላይም ያሉ ሰዎች ተፋተው መቀጠላቸው እጅጉን እየተበራከተ ነው። ይህ ነገር ደግሞ ከአርቲስቶች አልፎ የእያንዳንዳችን ጓዳ ማንኳኳት ከጀመረ ሰነባብቷል። ለምንድነው በዚህ ልክ ትዳር ፍቺ ውስጥ የሚገባው? ኢትዮጵያ ውስጥ ፍቺ እየበዛ ያለው የብዙዎቻችን ጥያቄ ሆኖ ይከርማል። ብዙዎቻችን በሰማነው ነገር እጅግ አዝነናል፣ ልባችንም ተሰብሯል። ዛሬ በየቤታችን የገባው ይህ ጉዳይ ዛሬ ደግሞ እጅግ ብዙዎቻችን ወደምንወዳቸው አርቲስቶች የገባም ይመስላል። እየተወራ ያለው ነገር እጅግ አስደንጋጭና አሳዛኝ ሆኖ ይከርማል። ምክንያቱም ብዙዎቹ ትዳራቸውን ሲፈቱ ልጆቻቸው አባቴ የታለ ብሎ መጠየቃቸው አይቀርም። ነገር ግን አዲስ ሰው አግብቶ መኖር ደግሞ ከባድ አይደለም ብሎ በየሚዲያው ሲፎክሩና እንደማናለብኝነት ስሜት ሲያወሩ ያዳመጥነው ጉዳይ ነው። በብዙዎቻችን ዘንድ እጅግ ተወዳጅነትን ያተረፈ በብዙ የሙዚቃ ስራዎች ኢትዮጵያን ጨምሮ በዓለም ዘንድ መነጋገሪያ የሆኑ ስራዎችን ሲሰራ የነበረ አንድ አርቲስት አለ። የሙዚቃው ብዙ ዋጋዎችን ከፍሏል። ብዙ ውጣ ውረዶችንም አልፎ መጥቷል። ብዙዎቻችን እንደምናውቀው ቴዲ አፍሮ ብዙ የጥበብ ስራዎችን ሰርቶ ኢትዮጵያውያን ብዙ እንደሚወዱትና ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ ይወዱታል፣ ያከብሩታል። ቴዲ አፍሮን የማያውቅ ሰው አለ ብሎ ማሰብ እጅግ ፈታኝ ሆኖ ይከርማል። ምክንያቱም ከልጅነት እስከ እውቀቱ ድረስ ሙዚቃን እያቀነቀነና ለኢትዮጵያዊነት አንድነት እያዜመ እንደቀጠለ ሁላችንም የምናውቀው ጉዳይ ነው። ዱባይ ላይ ኮንሰርቶችን ያዘጋጃል። ከኢትዮጵያ ውጪ ባሉ ትላልቅ ቦታዎች ተገኝቶ ብዙ ስራዎችን እየሰራ ነበር።
እንደነበረ በሁላችንም ዘንድ ግልጽ ነው። አምለሰት ደግሞ በሞዴሊንግ ስራዋ እጅግ ተወዳጅነትን ካተረፉ ሰዎችና ለብዙ ሴት አርያ መሆን እንደምትችል የሚወራላት ብርቱ ሴት እንደሆነች ይታመናል። ፖድካስቶችንና እንግዳ አቅርባ ስለ ህይወት ተመክሯ ስለ ቤቷ ስታወራ ብዙዎቻችን እናደምጣቸዋለን። አንዳንድ ጊዜ ብዙዎቹ ሲናገሩ ስለ አምለሰት የሴት ምሳሌና አርያ ናት ብሎ ያወራላታል። ምክንያቱም ያ ነገር የመጣው ደግሞ የሙዚቃውን ንጉስ ቴዲን ያጠመደችበት መንገድና አብሮ በትዳር የቆዩበት መንገድ እጅግ አሳዛኝና እጅግ አስገራሚ ሆኖ ብዙዎቹ ጋር ይከርማል። ብዙ እድሎች ነበሩኝ በሰዓቱ፣ ነገር ግን የቴዲን ተስፋ ሳየው እጅግ ደስ አለኝ፣ ልቤ ወደደውና ከሱ ጋር ለመኖር ቆረጥኩኝ ስትል ትደመጥ ነበር። ዛሬ ስለ አምለሰትና ስለ ቴዲ አፍሮ ብዙዎቻችን የምንሰማው በጎና መልካም እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ የኋላ ቤታቸው ምን ገባ? ምንስ ተፈጠረ? እጅግ የሚያስገርመው ነገር ደግሞ አምለሰት ብዙ ጊዜ ስለ ፍቺ ስትጠየቅ፣ ስለተፋቱ ጓደኞቿና አርቲስቶች ስትጠየቅ ፍቺን በጣም እፈራለሁ፣ እንደ ፍቺ የሚዘገንነኝም ነገር የለም ስትል ትደመጣለች። የምትፈራው ፍቺና አሳዛኝ ነገር ዛሬ ወደ ቤቷ ገብቷል ወይስ አልገባም የብዙዎቻችን ጥያቄ ሆኖ ድንጋጤን ፈጥሮ የከረመ ጉዳይ ሆኗል። ሶሻል ሚዲያዎች ተጨናንቀዋል። ብዙዎች ግራ ተጋብተው እየተቀባበሉትም ይገኛሉ። የቴዲ አፍሮ ቤት ምን ገባ የብዙዎቻችን ጥያቄ ነው። ዛሬ ላይ ቴዲ አፍሮ ከሚስቱ ጋር ወይም ከአምለሰት ጋር ወደ ፍቺ ደርሷል የሚሉ ዜናዎች ሚዲያውን አጨናንቀውታል። ኢንስታግራሙ በዚህ ተጠቅልቋል። ምክንያቱም ብዙዎቻችን እንደምናውቀው ትዳር ሲኖሩት ከባድ እንጂ ሲያወሩት እጅግ ቀላል ነው ብሎ ኢትዮጵያውያን ያምናሉ። ምክንያቱም ፍቺ ውስጥ ከመግባታቸው በፊት አንዳንድ አለመግባባቶች ሊኖሩ ይችላሉ ብሎ ብዙዎቹ ይደመጣሉ። ምክንያቱም የኔን ችግር የጓዳ ችግሬን ህዝብ አያቅልኝም፣ እኔ በትዳር ደስተኛ ሆኜ መኖር ፈልጋለሁ እንጂ ትዳር የሚያስጨንቅ ነገር እንዲሆን አልፈልግም ሲሉ በብዙ አርቲስቶች ዘንድ ካንደበታቸው የሰማነው ጉዳይ ነው። ቴዲ አፍሮና አምለሰት ምን ገጠማቸው? እንደሚባለው የፍቺ ጉዳይ ላይ ደርሰዋል። ፍርድ ቤት ምን አለ የሚል ዜና እየተንቀሳቀሰ እንደሆነ ሁላችንም የምናውቀው ጉዳይ ነው። ምክንያቱም ቴዲ አፍሮና አምለሰት ተፋተዋል፣ ወደ ፍቺ እያመሩ ነው፣ ፍርድ ቤት ቀጠሮ ይዘዋል ተብሎ በየሶሻል ሚዲያው የሚንቀሳቀሱ ነገሮችን ባያችሁ ጊዜ ልባችሁ እንደተሰበረና እንዳዘነ ምንድነው ኢትዮጵያ ውስጥ የገባው የአርቲስቶቻችን ትዳር በዚህ ልክ የሚፈርስበት? ቤተክርስቲያን እንኳን ቢሄዱ ቢጸልዩ፣ ነገር ግን ብዙዎቹ ትዳር የማይበረክትላቸው ነገር ምንድነው ብላችሁ የትላንት የሌሎችን አይታችሁ ባዘናችሁ ልክ ደግሞ ቴዲ አፍሮ ላይ እንደዚህ አይነት ነገር እየመጣ እንደሆነ ስትሰሙ ሚዲያዎች በዚያ ሲጨናነቁ ብዙ እንዳዘናችሁና ልባችሁ እንደተሰበረ አውቃለሁ። ዛሬ ነገሮችን ለማጥናትና ለማጤን ሞከርን። እውነት ነው ወይ ቴዲ አፍሮና አምለሰት ወደ ፍቺ እያመሩ ነው ወይ? የፍርድ ቤት ቀጠሮ አላቸው ወይ የሚለውን ለማጥናት ሞክረን ዛሬ የደረሰን ደግሞ ትክክለኛና እውነተኛ መረጃ ይህንን ይመስላል። ተፋቷል ተብሎ የሚወራው ነገር እጅግ እውነት እንዳልሆነና ቴዲ አፍሮና አምለሰት በሞቀ ትዳራቸው ልጆቻቸውን እያሳደጉ እንዳሉ አጋርተውናል። ነገሮችን እንደዚህ ሲሉ መልእክታቸውንም አስተላልፈዋል። በየሶሻል ሚዲያው የሚንቀሳቀሱ ነገሮችን ቶሎ ብሎ እውነት ነው ብሎ ከማመን ነገሮችን ተረጋግቶ ማጣራት ጥሩ ነው ስትል አምለሰት ተደምጣለች። ቴዲ አፍሮና አምለሰት አልተፋቱም። ትዳራቸው በጥሩ ሁኔታና በደስታ እየተመራም ይገኛል። ተፋተዋል ተብሎ እየተወሩ ያሉ ነገሮች እጅግ ውሸት እንደሆኑና የቴዲ አፍሮና የባለቤቱ ትዳር በሞቀ በእግዚአብሔር ጥበቃ ተጠብቆ እየኖሩ እንዳለና ከዛ ውጪ ደግሞ ምንም አይነት ፍቺ እንደሌለ ይህንን ነገር በግልጽ ልናገራችሁና የተፈጠረው ነገር ላጠራላችሁ ዘንድ መጥቻለሁ። ምክንያቱም አንዳንድ ሰው ለተራ ጥቅም ብሎ ብዙ ነገሮችን ይቀባጥራል። ሶሻል ሚዲያ ላይ የሚወራው ነገር ሁሉ እውነት ነው ብሎ ማመን እጅግ ከባድ ነው። ስለዚህ ቴዲ አፍሮና ባለቤቱ አልተፋቱም፣ ሊፋቱ ነው ተብሎ የሚነገረው ነገር እጅግ ውሸት እንደሆነ ላረጋግጥላችሁ ዘንድ እወዳለሁ። በአዲስ ዜናና በአዲስ መረጃ እስከምንገናኝ ድረስ ጆሮ ሚዲያ 2ን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ።